ለምደው ልክ አንተ እኮ ነው የገዛ ቤት ይመጣብኝ አይደል እንዴ? እኔ እኮ አልደረስኩበት ገና ከዚህ በላይ አሳርን ነው ማበል። እሱን በማን እንደሚብስ እናያለን። ስንት ጉድ ተሸክም ያለው አንተ ነህ እንጂ እኔ አይደለሁም። እሺ አንተ ዝም ስላልኩ እንዴ አንተ መከፍተው አሁን ምንም አላደረገም። እሺ ግን ለእያንዳንዱ ደሜ ጠብታ ዋጋ አስከፍልሃለሁ። እኔ ሮቤል አይደለሁም። እሺ ከዚህ በላይ ሌላ ነገር ሳይከተል ይሄን ምን ለቀል ይውጣ። ደግሞ ያንተና የማርታን ግንኙነት ለአባት ዘርዝሬ እነግረዋለሁ። እሺ ምን እንደሚውጥ እናየዋለን። እሱን አድርገውና እኔ ራሴ በገዛ እጄ ከምረገጽ ነው ማጣፍ። ደግሞ ዝም ያልኩ ፈርቼ አይደለም። እሺ ቤት ነው ብዬ ነው። እኔም ዝም ያልኩ ድሮ ስለነበረን ጥሩ ጊዜያት ብዬ ነው እንጂ እስካሁንም ቢወጣ አልኖርም ነበር። ሮቤል በህይወት ማን እንደሚኖር በቅርቡ እናየዋለን። እሺ ውጣ ነው ልጅ ሮቤል ምን ተፈጥሮ ነው ተሻኩዬ እንድመጣ ያደረገ? የምነግርህ በጣም ትልቁም ነገር ስላለኝ ነው አቻኩዬ የጠራው። ታዲያ ከስራ በኋላ አይደርስም ነበር? እኔ እኮ ተጎድተሃል ብዬ ነው እየተጣደፍኩ የመጣሁት። በጣም አስቸኳይ አንተን የሚመለከት ጉዳይ ስለሆነ ነው አጣድፌ የጠራው። ምክንያቱም ይሄን ነገር በጊዜ መፍትሄ ካላበጀለት ወደፊት አንተን የባሰ ይጎዳል ብዬ ስላሰብኩ። ነገሩን በግልጽ ንገረኝ እንጂ አታወሳስበው። ምን መሰሉት ጋሺ፣ ያው እኔ በጣም ነው የማስበሉት፣ በጣም ነው የምጨነቅሉት። ይሄ ነገር እርሶ ላይ ቢፈጠር ደስ ይለኝ ነበር። ማለት ምን ተፈጥሮ ነው? ትዳሮት ጥሩ እንዲሆን እፈልጋለሁ፣ ግን ምን ያደርጋል፣ አንዳንድ ሰዎች ደግሞ መሰናክል እየሆኑበት ነው። ማነው ለኔ ትዳር መሰናክል የሚሆነው? አያውቀኝም ማለት ነው። አንዳንድ ሰዎች በጉያ ክስር እየኖሩ ያንተን ምግብ እየበሉ እየኖሩ፣ ግን ምን ያደርጋል፣ ከጀርባ ከአንተን ለመጉዳት የሚሞክሩ በጣም ብዙ ክፉ ሰዎች አሉ። በስራ ጉዳይ ነው እንደምታወራኝ? እሱማ በሀብቴ ስለሚቀኑ ብዙ ጠላቶች ናቸው ያሉኝ። አይደለም፣ ይሄ ከስራው ጋር የተገናኘ ጉዳይ አይደለም፣ ከተዳሩት ጋር ነው። ስለ ቤት የማያውቁት በጣም ብዙ ነገሮች አሉ። አልገባኝም። ቤቲ ምን ልትደብቀኝ ትችላለች? ስላለፈው ህይወቷ እና ደግሞ ሲጀመር ስሟ ማርታ ነው። ሌሎችም አንዳንድ ነገሮችን አልነገረችም። ለምሳሌ እናንተ ቤት ለምን እንደመጣች በግልጽ አልነገረችም። ከእንደገና ደግሞ ከአንተ ጋር ትዳር መስረት ለምን እንዳልፈለገችም አታውቅም እኮ። ነገረኛ ምን ልትሰራ የመጣችሁ? በቀል። እሷ ልትበቀል ወደ አንተ ቤት የመጣችሁ። ስለምን በቀል ነው የምታወራው? ይህንን ነገር ሄኖክም በተደጋጋሚ ነግሮኛል፣ ግን እኔ ምንም እንደሱ አይነት ነገር እየታየኝ አይደለም። ጋሺ ቤቲ እንደምታያት ጥሩ ሴት ወይም ድንግል አይደለችም። ከዚህ በፊት ሄኖክ የፍቅር ግንኙነት ስለነበራት እሱን ለመበቀል ወደ እናንተ ቤት የመጣችሁ። ምን? ልጅ ሮቤል እየቀለድክ መሆን አለበት። ስለምን ግንኙነትና በቀል ነው የምታወራው? እንደነገርኩት ነው ጋሺ፣ ከዚህ በፊት ሄኖክ የፍቅር ግንኙነት ስለነበራት እሱን ለመበቀል የመጣችሁ እንጂ አንተን ፈልጋ አይደለም የመጣችሁ። ይሄማ በፍጹም አይሆንም። ትልቅ ድፍረት ነው። እንዴት ድንግል ነኝ ብላ ተዋሸኛለች? ይሄማ በጣም ትልቅ ድፍረት ነው። ቀድሜ ባለመንገሬ በጣም ይቆጨኛል። አንተ በጣም ምስኪን ሰው ነው። አንተ ላይ ነገር ባይደርስ ደስ ይለኝ ነበር። ይሄማ አይደረግም። ትልቅ ድፍረት ነው። አንቄ ነው የምገላት። እዛ ላይ ሄኖክ ልደውልለት። ሄሎ ቦይ። ሄሎ ሄኖክ፣ ትሰማኛለህ? ሄኖክ አሁኑኑ ይሄኛውን ቤት ለቃችሁ ታችኛው ቤት እንድትመጣ። ምን ነው በሰላም? ቤቲንም እቃዋን ሰብስባ እንድትመጣ አድርጋት። አልግ እንዴ ጋሽ፣ ሌላ ቤት አሉት አለኛ። እዛው ስጄ እኔ ነኝ ማረጋትን ማቀው። እኔ አይደለሁም ሰውዬው። በቀል ይሉሃል። እንግዲህ ከዚህ በኋላ ቤቱን መተራመስ ጀመረ ማለት ነው። አሁን አዲሱ ቤት የት እንደሆነ ሳይ ቀስ ብዬ መከተል አለብኝ ማለት ነው። ምንድን ነው? ቆይ ከአንዱ ቤት አንዱ ቤት የሚያከራትት ማርታ ማርታ
ትሰሚኛለሽ? አባኛው ስልክ ደውሎ እዛኛው ቤት እያለ የትኛው ቤት? የባለፈው ቤት አለ፣ ሌላ ቤት አለ። ልብሳችሁን ቶሎ ያዙና አሁኑ ነው ብሏል። እንዴ ሌላ ቤትም አለው እንዴ? አልነገረኝም ነበር። ስለምታገቢ ሰው እንኳን ምን ነገር እንዳለ እንኳን አታውቂም ማለት? ካልነገረኝ በምን ላቅ እችላለሁ? ለማንኛውም አሁን ልብስሽን ያዥና እታች መኪና ይጠብቃል። ሌላ እስር ቤት ልገባ ነው ማለት ነው። ከዚህ እንዴትም ብዬ በወጣው ስል ወይኔ ማርታ፣ ምንድን ነው የማደርገው? ይሻላል። ይህ ሰውዬ ቆይ ለምንድን ነው የማይፋታኝ? ቆይ አይገባውም እንዴ? ግዴታ እንደዚህ ብዬ መናገር አለብኝ? ቤትሽን ጣልሽው? አዲሱ ቤትሽን አልደረስሽው እንዴ? ምንም የተለየ ነገር የለም ማለቴ ከዚህ በኋላ እኮ አንቺ ሙሽራ ነሽ። ስለዚህ ግዴታ ደስተኛ መሆን ያለብሽ። እሱ አንተን አይመለከትም። የግድ ደስተኛ ለመባል 24 ሰዓት ሙሉ መሳቅ አለብኝ እንዴ? ያገባኛል እንጂ ከዚህ በኋላ እኮ አንቺ እንጀራ እናቴ ነሽ። ሲመስለኝ ደግሞ ሁሉንም ነገር በአንቺ እጅ ነው ማግኘት የምችለው። ወይ አንተ ደግሞ በቃ እስኪ ሌላ ጭንቀት አትሆንብኝ፣ ተወኝ። በጣም የሚገርመኝ ነገር ግን እንደሆነ ታውቂያለሽ? ፍቅር አውሮኝ ያንቺን አስመሳይነት አለመረዳቴ። ሲበዛ እኮ አስመሳይ ሰው ነሽ። አስመሳይ አይደለሁም። ደግሞ አንተ ግትር ስለሆንክ ነው እንጂ እኔ የምነግርህ ነገር በሙሉ እኮ ስለማይገባክ ነው። ቆይ እስኪ ልስማሽን በል። ምንድን ነው የምነግሪኝ? ስለ አባትህ ነው። አሁንም በአባቴ እያማኝሽ? ቆይ ግን አንቺ እኔና አባቴን በማጣላት ምንድን ነው የምትጠቀሚው? ነው ወይስ እኔ ከዚህ ቤት እንደወጣልሽ ነው ፍላጎትሽ? ቆይ እኔ ምን አድርጌ ነው ከአባትህ ጋር የማጣላ? አባቴ ልታገቢው እንደምትፈልጊ ትነግሪያለሽ፣ ለእኔ ደግሞ እንደማትፈልጊ። ቆይ ለምንድን ነው ሁለት ምላስ የምትሆኝ? በቃ ተው፣ እኔ ስለሱ ነገር ማውራት አልፈልግም። ሁሉንም ነገር ደርሼበታለሁ። እኔ ፊት ምንም ማስመሰል አይጠበቅብሽም። ገንዘብ በማሳደድሽ ምክንያት ምን አይነት ማንነት እንዳለሽ እያሳየሽ። ገንዘብ? ማንነቴን በደንብ ታውቀዋለህ እኮ ሄኖክ። ምንም የሚያመጻድቅ ማንነት የለሽም። ከእድሜሽ በላይ የሆነ ሰው ለማግባት ስታስቢ ማንነትሽን በደንብ አሳይተሽኛል። ደግሞ ማንነት እንዳለው ሰው ታወሪያለሽ እንዴ? ቢገባ ይሄንን ሁሉ ነገር ያደረኩት እኮ ለአንተ ብዬ ነው። አንተ ግን የታወርክ የማይገባ ሰው ነህ። ቆይ ምን ያገናኘዋል? አንቺ የኔን አባል ለማግባት ማሰብሽ ከኔ ጋር ምን እንደሚያገናኘው? ቆይ እስኪ ይህን ነገር አስረጂ። ምን እንደሚያገናኘው? ይኸውልህ ሄኖክ፣ ነገሮቹ አንተ እንደምታስባቸው አይደለም። በቃ የተፈጠረውን ነገር አንድ በአንድ ላስረዳ። ግን ደግሞ የምነግርህን ነገር አባት በፍጹም ማወቅ የለበትም። ጭራሽ ሌላ ተረት ፈጥረሽ ልነግሪኝ ነው? እኔና አባቴን ለማጣላት እኮ ይሄን ያህል ርቀት መሄድ አይጠበቅብሽም። ኧረ አይደለም። ቆይ ለምን አታዳምጠኝም? ብታዳምጠኝ ምን ትሆናለሽ? በቃሽ። አሁንስ ከዚህ በኋላ ማለቅ የሌለው ውሸትሽን መስማት አልፈልግም። ብችል ሁላ ከዚህ በኋላ ባለሽ ደስተኛ ነኝ። እባክህን ሄኖክ፣ አንድ ያለህን ሰው አንተ ብቻ ነህ። አንተ ብቻ ነህ ከዚህ ማጥ ውስጥ ልታወጣኝ ኦ ሴትዮ፣ ማለቅ የሌለው ውሸትሽን መስማት አልፈልግም። ቆይ አሁን ደግሞ ያልተፈጠረ ነገር ተፈጠረ ብለሽ ሌላ ውሸት ልጨምሪልኝ? ከዚህ በላይ መስማት አልፈልግም በጭራሽ። እንዴ እንኳን ወደ አዲሱ ቤት መጣችሁ። ስለምን እያወራችሁ? ስለ ሰርጉ ጉዳይ እያወራ ነበር አባዬ። እሷ ቀለል ባለ መንገድ እንዲሆን ነው የምትፈልገው አይደለ? በጣም ውጪ ቆጣቢ ባለቤት ነች። እድለኛ ነህ። አመሰግናለሁ። አሁን ግን ሚስቴን ብቻዋን ላወራ ትፈልጋለሁ። ይቻላል። እኛም ወሬያችንን ጨርሰናል። የኔ ፍቅር ውስጥ እንግባ። እዚህ ማውራት አንችልም? ምን ሆነሻል? ልጅ ፊት እኮ ብዙ ነገሮች የማይወሩ አሉ። እውነቱን ነው። ገመና መኝታ ቤት ተገብቶ እኔም በሁሉ ተስፋ መልካም ጊዜ
እናወራለን። ቀጥይ። ምንድን ነው? ቆይ እሺ፣ አሁን ደግሞ ምንድን ነው ያደረኩት? እሺ ማርታ እንዴት ነሽ? ምን አገኘሽ? ማለቴ ከዚህ በፊት ማታ የሚባል ስም ሰምቼ አላውቅም። ለዛ ነው። ማርታን አታውቂያትም ማለት ነው? መዋሸትን ፈለግሽ? አሁን ሁሉንም ነገር ደርሼበታል። እውነት እኔ ምንም ያዋሸሁት ነገር የለም። ምንም አላዋሸሁክም። ዝም በይ! ምን አይነት ወራዳ ማፈሪያ ነሽ? እውነቱ ጋር ደርሼ የነገርኩሽ ትገኛለሽ? ቆይ ስለምን እውነት ነው የምታወራው? ስለ አንቺ የድሮ ማንነት አንድ ባንድ አውቄያለሁ። ምን? ከልጄ ጋር የፍቅር ግንኙነት እንደነበራችሁ አውቄያለሁ። እሱን ለመበቀል ቤቴ ድረስ እንደመጣሽ አውቄያለሁ። ውሸት ነው። እኔ ከዚህ በፊት እንኳን አይቼው አላውቅም። እኔ እዚህ ከመጣሁ በኋላ ነው ያወቅኩት። እውነቱን እንደደረስኩበት እየነገርኩሽ እንኳን አታፍሪም? እሺ ቆይ እንዳትመታኝ፣ እኔ ላስረዳ አንድ ጊዜ። ቆይ እሺ ላስረዳ። ምኑን ነው የምታስረጂ? ዝም ብለሽ የሰጠውሽን ብቻ መቀበል አለብሽ። እባክህን ይቅርታ አድርግልኝ። እባክህን እንዳትመታኝ እባክህን። አላወቅሽኝም ማለት ነው። እኔ ይቅርታ ሰው አይደለሁ። ወይኔ ጉዴ! ወይኔ ጉዴ! ከኔ ጋር መጣላት ፈልገህ ነው? እኔ ከአህያ ጋር የምንላፋበት ጊዜ የለም። ማድረግ የምፈልገውን ነገር ማድረግ የምፈልግበት ሰዓት ማድረግ እንደምችል ላሳይ ነው። ችግር ከኔ ጋር ነው አይደል? ስለዚህ ቤተሰቤን ለቀቅ አድርግ። ሁለተኛ አባዬ ጋር ማርታ ጋርም እንዳለኝ። አሁንማ እኔ ሳልሆን ራስህ ነው የምትከታተለኝ። ምክንያቱም ለእያንዳንዱ ነገር እቀጣለሁ ብዬ ነበረ። ሮቤል ረሳው ነው? ምን ያህል ክፉና ጨካኝ ሰው እንደሆንኩ በደንብ አሳምረህ ታውቃኛለህ። ጊዜው ረፍዷል። እኔ አሁን በቀል ላይ ነኝ። የሚገርመው ነገር ግን እንደሆነ ታውቃለህ? ከዚህ በኋላ በጭራሽ ለአንተ ክፍተት አልሰጠም። ያን ያህል አትዛት እባክህ። ምክንያቱም አባትን በቀላሉ ነው ያገኘኋቸው። እመነኝ፣ እሱን ማስተካከልበት ጊዜ በጣም ቅርብ ነው። አሁን ወደማይስተካከል ደረጃ አድርሼዋለሁ። ሮቤል ምንድን ነው ያልከው? ተረጋጋ። ቅድም ቤተ ስለሆነ ነው ዝም ያልኩ። አሁን ውጭ ነን፣ መቼም አልሰማመሽ። ደግሞ ለአባቱ እውነቱን ነግሬያቸዋለሁ። ስለምን ሆነን ነው የምታወራው? ንገረኝ፣ ስለምን ሆነን ነው የምታወራው? በአንተና በማርታ መካከል ስላለው ፍቅር እና ልትበቀል ቤት ድረስ እንደመጣች እሳት ለብሰው እሳት ጎርሰው ነው የሄዱት። አንተ የማትረባ ቆሻሻ! እውነት ይህንን አድርገህ ከሆነ ግን አለቀን። ቆመህ እኔ ላይ ከምስት ያችን ምስኪን አፍቃሪ ደብተርነት አይሻልም? ይሄኔ አንጠልጥሏት ይሆናል። ሰማኛለህ ሮቤል? ማርታን አንድ ነገር ያርጋትና ካንተ ራስ እንደማልወርድ እወቅ። እመነኝ፣ እገድልሃለሁ። ማን ቀድሞ እንደሚሞት ነው። ትሰሚኛለሽ? እኔና አንቺ ከአሁን በኋላ ባልና ሚስት ነን። ሰርግ የሚባል ነገር የለም። ሰማሽኝ አይደል? እባክህን ለምን? እኔ ሄኖክን በጣም ነው የማፈቅረው። በመሀላችን አትግባ። ልጄ አንቺ የሚፈልግ ይመስልሻል? ቢፈልግስ ከኔ ከአባቱ አንቺ የሚያስበልጥ ይመስልሻል? ጅል ነሽ። እባክህን ልለምን። ቆይ እናት የለህም? እባክህን ልለምን። ሲለምኑኝ ይብስብኛል። የእስካሁኑ ዱላ አላስተማርሽም ማለት ነው። ምን ልታደርግ ነው? በደንብ ማንነቴ ላሳይሻ። እስካሁን አላወቅሽኝም ማለት ነው። ላስረዳሽ። እንዴ ምን ልታደርገኝ ነው? አልገባሽም? እንግዲያውስ በሚገባሽ ቋንቋ ላስረዳሽ። እባክህ ምንም እንዳታደርግ። እባክህ ምንም እንዳታደርግ። እባክህ አባይ ምን እያደረጋችሁ? እንደምታየው ከባለቤቴ ጋር አሪፍ ጊዜ እያሳለፍን ነው። እናት ይቅርታ፣ በጣም አቋረጥኳችሁ መሰለኝ። እኔን ችግር የለውም። ይልቁንስ ቤቲን ይቅርታ ጠይቃት። ጥሩ የፍቅር ጨዋታ ላይ ነው ያቋረጥከን አይደለ እንዴ? ነው አዎ፣ ጨዋታ ላይ ነበር። ታዲያ ያ የማይረባ እየተጫወተብኝ ነበር ማለት ነው። ደግሞ እሷንም ሳያት ደስተኛ ናት።
ቆይ ለምንድን ነው እኔ ፊት የምታስመስለው? በቃ አባዬ እናንተ ተጫወቱ፣ እኔ ልውጣ። ምን አባሽ ሆነሽ ነው ከእሱ ገባዬን የምታወሪው? ኧረ እኔ ምንም አላወራሁም። ነግሬሻለሁ፣ ቀጥ ብለሽ ትዳርሽ ነው ያልሽ። ያለበለዚያ ሟች ነሽ። ገባሽ? ሄኖክ ያድነኛል ብለሽ ከሆነ ለእሱም አልመለስም። ምን? አይግረምሽ፣ ላመንኩበት ነገር ልጄንም ለመሰዋት አልመለስም። ጥሩ ነበር አባዬ። አንተ ግን ሀሳብ ውስጥ ያለ ትመስላለህ። በሰላም አሁን ምንም የሚያሳስበኝ ነገር የለም። ከባለቤቴ ጋር አንድ ላይ መኖር ብቻ ነው አይደለ እንዴ? እኔ ወድ አንቺስ? እኔም እንደዛ። ለምንድን ነው የምታድበሰብሽው? እንደምትወጂኝ እሱም ያውቀው። ከዚህ በፊት ስለነገርኩት መደጋገሙ አያስፈልግም ብዬ ነው። እውነታውን ነው አባዬ፣ ነግራኝ ነበር። ፍቅራችሁ በጣም ነው የሚያስቀናው። ቅደም በደንብ እያየኋችሁ አልነበር? አዎ የኔ ልጅ፣ በስተመጨረሻም ፈጣሪ ካሰኝ። ለማንኛውም እኔ ገብቼ አረፍ ልበል። እሺ አባዬ፣ ደህና ነሽ? ሄኖክ፣ የማልነግርህ ነገር አለ። በእናትሽ ቤቲ፣ እኔ በዚህ ሰዓት ምንም አይነት ውሸት ለመስማት ዝግጁ አይደለሁም። ተይኝ። እኔ ምንም የምዋሽህ ነገር የለም። አሁን ትልቅ አደጋ ከፊቴ እየመጣ ነው። ማምለጥ ደግሞ ይኖርብኛል። የምን አደጋ? ቆይ ዝም ብለሽ ስለምታወሪ ማምንሽ ነው እንዴ ይመስልሽ? ግድ የምለውን ማመን አለብህ። የምልህን ነገር ልታደርግ ይገባል። ትሰምኛለሽ? ያንቺ ነገር በቃኝ። ከዚህ በኋላ ምንም አይነት ነገር እንድትዋሽኝ አልፈልግም። በቃ በቅቶኛል እያልኩሽ። ቆይ ግን አንተ ለምንድን ነው እንደዚህ ግትር የምትሆነው? ቆይ ለምንድን ነው አንድ ጊዜ ብቻ እንኳን ጆሮ የማትሰጠኝ እንዴ? በቃ ካልመሰለህ ደግሞ ትተዋዋለህ። እሺ ምንድን ነው የምነግሪኝ? ቶሎ ተናገሪ። ምን መሰለህ፣ እኔ እናንተ ከዚህ በፊት የነበረንን ግንኙነት ልታስታውሽኝ ፈልገሽ ነው? አዎ ግንኙነት ነበረን፣ እሱን አልካድኩም። ደግሞ ፍቅር ሞኝ አድርጎኝ ነው ያንን ሁላ ውሸትሽን ተቀብዬ ስኖር ነበር። ድጋሜ ተመልሶ ከኔ ጋር ይሆናል ብለሽ አስበሽ ከሆነ ግን መቼም ነው መቼም። እሺ ድምፅህን ቀንስ። ይኸውልህ ምን መሰለህ፣ አባትህ ማለት ነው። ይቅርታ ስልኬን ረሳሁ። እዚህ ጋር ያስቀመጥኩት እዚህ ጋር። ነገ ትቀጥላላችሁ አልመሸም ውዴ? አይ ከሄኖክ ጋር እኮ የሆነ ጨዋታ ጀምረን። አይ መሽቷል፣ ነገ መቀጠል እንችላለን። እኔም ገብቼ ልተኛ። ደህና ደሩ። ይህ ንግባ። ቆይ ምን አደረግኩኝ? እሱን ውስጥ ገብተን እናወራለን። ቆይ ምን አደረግኩኝ? አንቺ የማትረቢ ምን ልነግሪው ነበረ? እንዴ እኔ ምንም ልነግረው አልነበረም። ዝም ብለን ነበር ስናወራ የነበረው። እያዳመጥኳችሁ ነበር። አባት ሊገለን ይፈልጋል ልትዩ ነበር? ኧረ በስመ አብ፣ ሌላ ነገር በጭራሽ አላሰብኩም። እና ምን ነበረ? እውነት እኔ ምንም ልነግረው አልነበረም። ሌላ ነገር ልናወራ ነበር። አርፈሽ ተቀመጪ ብዬሻለሁ። አለበለዚያ በእጆቼ ሲጣርግ ይገልሻለሁ። እባክህን ምንም እንዳታደርገኝ። እኔ አሁን ላይ ምንም አቅም የለኝም። አርፈሽ ተቀመጪ ብዬ ነበር። ጭራሽ ከልጄ ጋር ትመሳጠር ያለሽ። እሱንም ቢሆን አንቺን ከጨረስኩ በኋላ አለቀው። ለማንም ምሕረት የለኝም። ተው በእናትህ፣ እኔ ምንም እንዳታደርገኝ። እኔ ጥፋተኛም በዝምታ ማለፍ አልችልም። እባክህን ለምን፣ እባክህ ምንም እንዳታደርገኝ እባክህን።
ሁለተኛ እንዲህ አይነት ስህተት ብትሳሳቺ ሲጣርጌ ነው የምገልሽ። ማትረባ ምንድን ነው የማደርገው? ምን አዲስ ነገር አለ ጋሽ? በዚህ ልጅ ምክንያት ወንጀለኛ መሆኔ ነው። ልትገላት? በዚህ ከቀጠለች አይቀርላትም። በጣም አብዝቷለች። የሆነማ የልብ የሰጣት ሰው አግኝታለች ሲመስለኝ። በዚህ ነገር ላይ ልጄም ያለበት ይመስለኛል። አፋቸውን ገጥሞ ነው የሚያወሩት። እሱንማ ነግሬሃለሁ። ሲመስለኝ ግን ተመሳጥረው ሀብተን ሊቀሙ ይሆናል። እሱንማ እንዳያስቡ ስንት ደም ተፍቼ አገኘሁት መሰለ። እኔ እንጃ ጋሺ፣ በዚህ አካሄዳቸው ስርዓት ካልያዙ በደንብ ካልቀጣቸው ይቀራል ብለህ ነው? ትላንትማ እስኪ በቃት ነው የገረፍኳት። እሱ በቂ ነው ብለህ ነው? እንዲሁም ከቻልክ በርበሬ ማጠን ነው። በነገራችን ላይ ደግሞ በጭራሽ ከቤት እንዳትወጣ፣ ልትሰወርብን ትችላለች። የትም አታመልጥም። ጠባቂ አዘጋጅቻለሁ። ይቅርታ አድርግልኝና የልጅ ነገር ምንም አልተዋጠልኝም። አሰፍስፎ እኮ ነው ያለው። ደግሞ ምንም ቢሆን የድሮ ፍቅረኛ ሆነች። አታቀኝም ማለት ነው። ላመንኩበት ነገር ወደኋላ አልመለስም። ለእሱም ቢሆን ወደኋላ ነው። ይቅርታ ጋሺ፣ የሆነ ቦታ ደርሼ መምጣት ይኖርብኛል። መሄድ ትችላለህ። እሺ፣ አመሰግናለሁ። ሰላም አለይኩም። ለምን ፈለግሽ? እርዳታን ፈልጌ። እኔን ጨምረሽ ችግር ውስጥ ልከችኝ ነው? ደግሞ ባልሽ ተካተልሽ ነው። አውቃለሁ እኮ ግን በቃ አንተ ነገር እንድታደርግልኝ ፈልጌ ነው የጠራሁት። ይቅርታ አድርጊልኝ። እኔ ለአንቺ ብዬ ምንም አይነት ችግር ውስጥ መግባት አልፈልግም። እባክህን አንተ እንኳን ተረዳኝ። ማንም ሰው እየተረዳኝ አይደለም። ልረዳሽ አልችልም። በጣም ነው የምታስተኝ። በአንቺ ምክንያት በጣም ብዙ ችግር ደርሶብኛል። ደግሞም ብዬ ያደረኩት ለምንድን ነው የምረዳሽ? ለዛም ነው እኮ ልለምንክ የመጣሁት። እባክህን እኔ ከዚህ በላይ መቋቋም አልቻልኩም። አልችልም አልኩሽ እኮ። ከዛ ሰውዬ ጋር ምንም አይነት ችግር ውስጥ መግባት አልፈልግም። በጣም አደገኛ ሰው ነው። ደግሞ ራስሽ ተወጪው ሲያንስሽ ነው። እባክህ ልለምን። ሴት እህት የለህም? የለኝም፣ ግን ደግሞ በአንድ ነገር የምስማማ ከሆነ እረዳሻለሁ። እሺ ምንድን ነው? አድርግ ያልከኝን ነገር በሙሉ አደርግልሃለሁ። እባክህን ብቻ አንተ ከዚህ ማጥ ውስጥ አውጣኝ። በጣም ጥሩ። እንደዛ ከሆነ ልረዳሽ ዝግጁ ነኝ። ሮቤል ስለተረዳኸኝ በጣም አመሰግናለሁ። በጭንቀቴ ሰዓት ላይ ነው የደረስክልኝ። ምንም አይደለም። ምን ታረጊልኛለሽ መሰለሽ? እኔ ከአንቺ የምፈልገው ከአንቺ ጋር ጥሩ ምሽት ማሳለፍ ነው። ያኔ ለአንቺ ዋጋ ለመክፈል ዝግጁ ነኝ። ከዛም ሽማግሌ አስመልጥሻለሁ። አንተ ማትረባው ውሻ፣ ለክስክስ የሆንክ ሰውዬ፣ በአንተ ምክንያት እዚህ ነገር ውስጥ እንደገባሁ አታውቅምና ነው። ትሰማኛለህ? ድጋሜ ይሄንን ነገር አላደርገውም። እንደዛ ከሆነ ያንን ሽማግሌ ዘላለም አለምሽና ክፈሽ ትኖሪያለሽ። ማንም አያስጥልሽ። ምንም ቢሆን ሌላ መፍትሄ እፈልጋለሁ እንጂ መቼም ቢሆን አላደርገውም። አንተ ርካሽ ሰው ነህ። እንደዛ ከሆነ መብትሽ ነው። ቀጣይ መጠው ግን ከዚህ የከፋ ነው። የማትረባ ታያለህ። ደግሞ ዋጋህን ባልሰጠህ። እሺ እንዴት እየሆነላችሁ ነው? እቃዎቹን ቦታ ቦታ ሲያላችሁ? ቆይ አንዴ ስልክ እየገባብኝ ነው። እሺ ልጄ ሮቤል። ሄሎ ጋሼ፣ አሁንም ካፌ ኖት እንዴ? ፈለከኝ እንዴ? አንድ ነገር ልነግሮት ነበር እኮ። ምንድን ነው ንገረኝ። አሁን ባለቤቱ ወደ እኔ መታ ነበረ። ምን?
ከቤት ይወጣ አዎ አድርገዋለች። ደግሞ ካንተ እንዳስመልጣትም ጠየቀች። በዛይ ደግሞ አንተንም እንደማትወድ እየነገረችኝ ነበር። ይሄን ከምሰማ በሞት ይሻላል። የምሬ ነው ጋሽ። አሁን ቤት ብትሄድም አታገኛት። አሁን መንገድ ላይ ነች። ድንገት ፈጥና ከሄድክ ታገኛት ትችላለህ። ከሆነማ የማደርገውን አሳያታለሁ። እዚህ ነበርኩኝ። ሱቅ ነበርኩኝ። ለሰርጋችን የሚያስፈልጉትን ነገሮችን ልገዛዛ ወጥቼ ነበር። አንቺ ቀጣፊ ትዋሽኛለሽ። እኔን ነው የምታታልኝ? የት ነበርሽ? እኔ ምንም ያታለልኩህ ነገር የለም። እውነቱን የነገርኩ። ካላመንከኝ ባለ ሱቁን ጠይቀው። እኔ እሱ ጋር ምን አስኬደኝ? የት እንደነበርሽና እያንዳንዱን ያወራሹን እኔ ያውቃለሁ። እውነት እኔ ማንንም አላወራሁኝም። ምንም አላወራሁኝም። እባክህን እንዳትጎዳኝ። ሮቤልን ልታገኘው እንደሄድሽ አውቃለሁ። ምን? ማን ነገረ? ከኔ እንዲያስመልጥሽም ስትማጸኙ እንደነበር አውቃለሁ። ውሸት ነው። እኔ ለሰርጉ ለማክረው ነው የሄድኩት። አንቺ ማን እጅ ላይ እንደወደቅሽ አላወቅሽም። አይደለም ማምለጥ ብታስቢው እንኳን አንቄ ነው የምገልሽ። እባክህን፣ ገና ብዙ ያልኖርኩት ልጅነት ነው ያለኝ። እባክህን አታስቂኝ። ከእንግዲህ በኋላ የምን ልጅነት? ከልጅሽ ጋር አብረሽ ልጅነትሽን ትኖሪያለሽ። እማትረቢ ከዚህ ቤት እግርሽ ቢንቀሳቀስ እግርሽን ነው የምቆርጠው። ይቢያው ነው እዚህ ግቢ። እማትረባ ግን በጣም ደስ ብሎኛል ነበር። እንደዚህ ቁጭ ብለን በስነ ስርዓት ካወራን እኮ በጣም ረጅም ጊዜ። አዎ የኔ ልጅ ረጅም ጊዜ ሆነ። ለምን ነበር ግን የፈለግህ? ይኸውልህ ልጄ በጣም እንዳዘብኩብህና እንደተናደድኩብህ ልነግርህ ነው። አልገባኝም አባ። በምን ምክንያት ነው የተናደድክብኝ? ለምንስ ነው ያዘንክብኝ? ይኸውልህ ልጄ በፍጹም እንዲህ አይነት ክደት ካንተ አልጠብቅም ነበር። አባ ስለምን አይነት ክደት ነው የምታወራው? እኔ በጭራሽ አንተን ልክድ አልችልም። ተው ልጄ፣ ከዚህ በላይ ውሸት እየተናገርክ እንዳዝንባት አታርግ። ቆይ አባዬ ለምን በግልጽ አልነግረኝም? ምን አድርጌ ነው ያሳዘንኩ? ለምንድን ነው ከማርታ ጋር ያላችሁን ግንኙነት ከኔ ለመደበቅ የፈለግከው? አባ ስለ እኔና ስለ ማርታ ጉዳይ እኮ በጣም በተደጋጋሚ ነግሬሃለሁ አይደል? ግን አንተ ችግሩ እኔ ልታምነኝ አልቻልክም። በዛ ላይ ደግሞ አሁን ማርታ ያንተ ናት ከዚህ በኋላ። እኔ ውሸትን ስለመሰለኝ ነው። ቢሆንም ግን እንዴት አባት የልጁን ፍቅረኛ ሚስቴ ብሎ ወደ ቤት ያመጣል? ይኸውልህ አባ እንዳልኩ በጣም በተደጋጋሚ ጊዜ ነግሬሃለሁ አይደል? ግን ደግሞ ችግሩ አንተ እኔ ልታምነኝ አልቻልክም። በዛ ላይ ደግሞ አሁን ነገሮች እንዳለ ቦታቸውን ይዘዋል አይደል? እኔ ማርታን እወዳታለሁ፣ ከእሷ ጋር ደግሞ መሆን እፈልጋለሁ። ይህንን እንደምታውቀው መቼም እርግጠኛ ነኝ። አባ እኔ ለአንተ በጣም ደስ ይለኛል። ሲመስለኝ ደግሞ ማርታም አንተን ሳትወድ የቀረች አልመሰለኝ። እኔ ከዚህ በኋላ መልካም ህይወት ብቻ እንዲሆንላችሁ ነው የምመኘው። ሌላ ምንም አልፈልግም። በጭራሽ በእናንተ ማል ድጋሚ መግባት አልፈልግም። አመሰግናለሁ የኔ ልጅ። ስለዚህ በእኔ ቅር አልተሰኘህማ? ኧረ በጭራሽ አባዬ፣ መቼም በአንተ ቅር ልሰኝ አልችልም። ለአንተ ሁልጊዜም ያለኝን ነገር ለመስጠት ዝግጁ ነው። አመሰግናለሁ የኔ ልጅ። ሄኒ ይላል። ምን ሆነ ደግሞ ፊትን የተፈሰሰ? ምንም አልሆነ። የት ጠፍተህ ነው ግን ሰሞኑን ቤት ማመጣው? ትንሽ ስራ ምናምን ቢዚ አድርጎኝ። ምን ሆነ? ለቤት ለመምጣት ስራ። ምን ሆነ? የተፈጠረው ነገር አትናገርም? ተወኝ በእናትህ አብርሃም፣ በጣም ነው ግራ እየተጋባሁ ያለሁት። ምንድን ነው ደግሞ ግራ ያጋባው? በቃ ያንተ ህይወት ጥልፍልፍ ያለ ነው አይደል? መጠላለፍ ብቻ
አብርሃም አባዬ በጣም ነው ያዘነብኝ። ስለ ማርታ ጉዳይ በጣም በተደጋጋሚ ላስረዳው ይገባኝ ነበር። እንዴ ቆይ ለመሆኑ ምን ብለን ያስከፋቸው? ሲቀጥል ደግሞ እኔ ሳቃቸው እንዲሁ በቀላሉ በሰው የሚከፉ አይነት ሰው አይደለም። አብርሃም በጣም በተደጋጋሚ ስለ አባዬ መጥፎ ነገር እያወራኝ ነው። ታውቀዋል። ግን ልነግርህ የምፈልገው ነገር ካለ በግልጽ ንገረኝ። አይ የለም ግን ያው አለ አይደለ የባለ ሀብት ነገር ውስጣቸው ጠንከር ያለ ይመስለኛል። አብርሃም አንተ አባዬን በደንብ ስለማታውቀው ሲበዛ በጣም የዋሰው ቶ ለነገሩ አልፈርድብህም። ያን ያህል ቀርባ አታውቀውም እኮ። ይኸውልህ ይሄ የዋናቸው ምናምን የሚለው ነገር ቶ ይልቅ ምን እንደተፈጠረ እስኪ ንገረኝ። ተው እንጂ ደግ ቢሆን መሰለኝ ቤቱ ድረስ ያስጠላል አይደል? የቅርብ ቅርቡንም ባንድረሳ ጥሩ ነው። አንጠለጠለኝንም አረሳው። ይኸውልህ ቆይ ለመሆኑ ምን ብለን ያስከፋቸው? ስለ እኔና ስለ ማርታ የፍቅር ግንኙነት እያንዳንዱ ነገር አውቆታል። ቅድም አግኝቶኝ ነበር። በጣም ነው የተከፋው። በቃ ከዚህ በላይ ቆይ ምንም ያስከፋ ነገር አለ? አባዬ ሚስቴ ትሆናለች ብሎ ያዘጋጃት ሚስት የልጁ ፍቅረኛ እንደሆነች ሲያውቅ እንዴት ነው የማይከፋው? በጣም ነው ያዘንብኝ አብርሃም። ይኸውልህ ትሰማኛለህ፣ የጊዜ ጉዳይ ነው እንጂ እውነቱን ማውቁ አይቀርም ነበር። ቆይ ለመሆኑ ይሄ ሊጋቡ ነው ምናምን የምትለው ነገር ምን ያህል እርግጠኛ ነው እውነት ስለመሆኑ? እሱ ያለቀ ጉዳይ ነው አብርሃም። ብዙ ጊዜ ደጋግሞ ነግሮኛል። የአሁኑ ቅዳሜ ይጋባሉ። አንተ ግን ቆይ ጭንቅላት በስርዓት እየሰራልህ አይደለም? እንዴት ነው የሰው ልጅ የሚወደውን የሚያፈቅረውን ሰው ለሌላ ሰው አሳልፎ የሚሰጠው? እንዴት ነው የምታስበው? ቶይም በእናትህ አብርሃም፣ አባቴ ባይሆንና ሌላ ሰው ቢሆን ኖሮ አንቄ ነበር የምጋለው። ግን ችግሩ አባቴ ሆነብኝ። የአባቴ ደስታ ደግሞ በጣም ነው የሚያስደስተኝ። ይኸውልህ ይሄ በህይወት ትልቅ ዋጋ የሚያስከፍልህ ነገር ይመስለኛል። ትሰማኛለህ? የሰው ልጅ እንዴት ነው የሚወደውን ሰው ለሰው አሳልፎ የሚሰጠው? ለዛውም ለአባቱ። ጤነኛ ነገር። ከአባቴ ደስታ በላይ ምንም የሚያስደስተኝ ነገር የለም። የኔና የማርታ ጉዳይ ለአንዴና ለመጨረሻ ጊዜ የዘጋነው ጉዳይ ነው። ሄኖክ አንድ ጥያቄ ልጠይቅህ። ምናልባት አባትህ የምታስበው አይነት ሰው ሆኖ ባታገኘው ምን እንደምታደርገው? አብርሃም ቆይ ግን አባትህን ካንተ በላይ አውቀዋለሁ እያልከኝ ነው እንዴ? እንደዛ ማለት ፈልጌ አይደለም። ያው የሰው ልጆች ስንባል የሆነ ድብቅ ማንነት ይኖረናል አይደል? እና ምናልባት አባትህን እንዳሰብክ ሆኖ ባታገኘው ምንድን ነው የምታደርገው? ምናልባት እኮ ያ ሰው አብርሃም በቃ ከዚህ በኋላ ስለ አባቴ ክፉ ነገር እንድታወራ አልፈልግም። ስህተት እንኳን ቢሰራ ስህተቱን ለመቀበል ዝግጁ ነኝ። ለዛ ነዋ የምትወዳትን ሴት አሳልፈህ በመስጠት ፍቅርን የገለጽክለት። ትንሽ እንኳን አታሳዝንም ልጅቱ? ለምደው ማዝንላት? እሷ ራሱ ፈልጋ ላደረገችው ነገር እኔ ለምደው ማዝን? ፈልጋው ወዳው እንደምታገባው በጣም በተደጋጋሚ ጊዜ ነግራኛለች። እኔ ግን አይመስለኝም። አመንክም አላመንክም ማርታ አባዬን ለማግባት ዝግጁ ናት። መኪና ገዛልሻለሁ ሲላት ወዲያው እኮ ነው በነጋታው እንጋባ ያለችው። ስለዚህ ምንም ነገር ማድረግ አልችልም። እሷ ከኔ ጋር መሆን አትፈልግም፣ እኔም ከእሷ ጋር ከዚህ በኋላ መቀጠል አልችልም። ይኸውልህ ትሰማኛለህ? እኔ የሚታየኝ አንድና አንድ ነገር ብቻ ነው። አለቀ። ይቺ ልጅ የምታለቅሰው ምናልባት የማትወደውን ሰው ልታገባ ስለሆነ ሊሆን ይችላል። ይኸውልህ በተደጋጋሚ እንደምትወድህ ነግራኛለች ሄኖክ። ለዛ እኮ ነው አስመሳይ ሰው ናት የምልህ። ከኔ ይልቅ ገንዘብን የምታሳድ ሰው ናት ማርታ። ይኸውልህ የሆነ ልክ ያለው ነገር ብቻ አለ። ምንድን ነው ልክ ያለው? አንተና እሷ እንዳትቀራረቡ እንዳትዋደዱ የሚያደርጋችሁ የሆነ ነገር የተፈጠረ ያለ ይመስለኛል። እሱን ደግሞ እኔ በራሴ መንገድ ሄጄ ፊክስ አድርገዋለሁ። እና ቆይ ልትሄድ ነው? መጣሁ። እዚሁ ጠብቀኝ፣ የትም እንዳትሄድ አብርሃም። ያልገባኝ ነገር እውነት ሰውዬው ልታገቢው ነው? ምን አይነት ጥያቄ ነው ደግሞ? ቆይ ከማን ጋር ነበርክ? ከሄኖክ ጋር ነበርኩኝ። ጥሩ እንግዲህ ያው ወደ ትዳር አለሜ መግባቴ ነው። ስለዚህ ድግሱ ላይ አንተም ተጠርተሃል። ስለዚህ ሄኖክን እወደዋለሁ፣ አፈቅረዋለሁ እስካሁን ከውስጥ ያልወጣ ምናምን እያልሽ ታለቅሽ የነበረው ውሸት ነው ማለት ነው? እሱ ጊዜ አልፏል። አሁን ወድጄና ፈቅጄ የምመሰረተው ትዳር አለ። ግን ከዚህ በፊት እኮ ሄኖክ እንደምታፈቅሪው ከሱ ውጭ ሌላው እንደማትፈልጊ ነበር የነገርሽ። አሁን በአንዴ ምን ተገኝቶ ነው ሀሳብሽ ነው የቀየርሽው? በህይወት ሀሳብ የሚያስቀይሩ አንዳንድ ነገሮች ይመጣሉ። ማለት ምን አይነት ነገሮች? አብርሃም በቃ ተወኝ። እኔ አሁንም ድረስ ወደዋለሁ፣ ግን ደግሞ እሱ መሆን አልችልም። ቤቲ
አልገባኝም። ቆይ ችግር አለ? አብርሃም በቃ እኔ ከዚህ በላይ ችግር ውስጥ መግባት አልፈልግም። ቤቲ የምን ችግር ነው? አብርሃም ለአንተ ከዚህ በላይ ማወቁ አስፈላጊ አይደለም። ችግር ውስጥ ነው የምትገባው። በቃ ከኔ ራቅ። እኔ ከዚህ በኋላ መከራ መቀበል አልፈልግም። ስለዚህ አንድ ያልነገርሽን ከባድ ችግር አለ ማለት ነው። ይኸውልሽ ቤቲ ንገሪኝ፣ እኔ ልረዳሽ እችላለሁ። ችግር የለውም፣ ልታምኚኝ ትችያለሽ። ማንንም አላምንም። ሁሉም ለሱ መረጃ አቀባዮች ናቸው። ይኸውልሽ መፍትሄ ስለሚያስፈልግሽ ልታምኚኝ ግድ ይልሻል። ቆይ የምን ችግር ነው የገጠመሽ? ከተራራ የሚገዝፍ ችግር። በቃ በቀላሉም አልወጣው። ቆይ ማለት ምን አይነት ቢሆን ነው ይሄን ያህል የከበደው? ቢቀርብ ነው የሚሻለው። ባወኩ ቁጥር ችግር ውስጥ ነው የምትገባው። ይኸውልሽ ቤቲ እኔ በዚህ ሰዓት አንቺን ከመርዳት ውጭ ምንም የሚያስጨንቀኝ ነገር የለም። ምክንያቱም በጣም ታሳዝኝኛለሽ። እውነቱን ማወቅ የምትፈልግ ከሆነ ከሄኖክ አባት ጋር ቅዳሜ ልንጋባ ነው። እሱን አውቃለሁ። ማለት ቆይ አንቺ ራስሽ አይደለሽ እንደ ፈልገሽ እንጋባለን ያልሽው ቅዳሜ? ሲቀጥል ደግሞ መኪና ምናምን ነገር እገዛልሻለሁ አለሽ። ከዛሽ ያልሽ ይሄን ነው የማውቀው። አይደለም እኔ አይደለሁም፣ ራሱ ነው ይሄንን የወሰነው። ሆን ብሎ ሄኖክ እንዲያምነው ነው እንደዚህ አይነት ሴራ የተጠቀመው። እንዴ እና ቆይ እንዴት ሊሆን ይችላል? ማለት ያስገዶሽ ነው? ሰውየው እንደምታስበው አይነት ሰው አይደለም። በጣም ጨካኝ ሰው ነው። ይሄው እንደምታየኝ እኔ ከዚህ ቤት መውጣት አልችልም፣ መንቀሳቀስ አልችልም። በቃ እንዳለ በአካባቢ ጠባቂዎች አሉ። አደገኛ ሰው እንደሆነ አውቃለሁ፣ ግን ደግሞ ይሄን ያህል መጥፎ ይሆናል ብዬ አስቤ አላውቅም። ቆይ ይሄን ነገር ለሄኖክ ነግረሽዋል? ብነግረውም ምንም ለመስማት ዝግጁ አይደለም። አባትየውም ደግሞ ሄኖክን ሊገለው እንደሚችል ነግሮኛል። ቤቲ እኔ የሆነ መንገድ ፈልጌ ከዚህ ነገር ነፃ አውጣሻለሁ። አንቺ አትጨነቂ። እባክህን ተጠንቀቅ። ሰውየው በጣም አደገኛ ነው፣ አንተንም ይጎዳሃል። ለእኔ አታስቢ፣ እኔ ምንም አልሆነም። ባይሆን አንቺ ራስሽን ጠብቂ። መጣሁ። ዳኪ አሉ እንዴት ነሽ? አለሁልሽ። ተሻላቸው ማለት እኮ ምንድን ነው? ሐኪም ቤት አልሄዱም ነው ምንድን ነው? እሱንማ ነግሬሽኝ ነበር። እና ትቆያለሽ እዛ ነው ምንድን ነው? እንግዲህ እግዚአብሔር ጨርሶ ይማራቸው። ደህና ነው ፋዘር፣ ደህና ነው። በቃ ጥሩ እሺ። ደውይልኝ አዲስ ነገር ካለ። እሺ እሺ። ያብጂ ተመልሰህ መጣ? ልታዳምጠኝ ይገባል። በጣም ትልቅ ችግር ውስጥ ነው ያለው። ደግሞ ምን ብለው አሸች? እቺ ውሸት ማያልቅባት ሴት ሰው እንዴት ከውሸት ጋር እንደዚህ ተዋህዶ ይፈጠራል? ግን ውሸት አይደለም እባክህ፣ አዳምጠኝ። ይሄ የህይወት ጉዳይ ነው። እሺ ኧረ ተወኝ በእናትህ አብርሃም። ከዚህች ውሸታም ወሬ እየለቃቀምክ የመጣ እኔን አትጭቅጭቀኝ። ኧረ በእናትህ ወሬ አይደለም። ቆይ ምን አለ ሰዓት ስትብ ታዳምጠኝ። ይኸውልህ አዳምጠኝ። አሁን ልጅቷን የምንረዳበት ጊዜ ይመስለኛል። አብርሃም ለምን ሌላ ወሬ አታወራኝ? ሌላ የምናወራው ወሬ የለም? ስለዚህ ጉዳይ መስማት አልፈልግም። ይኸውልህ ቤቲን ልንረዳት ይገባል። ጥሩ ሁኔታ ላይ አይደለም ያለችው። የሚያስፈልጋት ነገር ተሟልቶላታል አይደል? ቤት፣ ትዳር፣ መኪና። ቆይ ከዚህ በላይ እኛ ምንድነው ልንረዳት የምንችል? ይኸውልህ ሄኖክ ሁሉንም ነገር በዝርዝር ነግራኛለች። ሁሉም ነገር ፈልጋ አይደለም እየሆነ ያለው። አብርሃም ቆይ ግን ፈልገው ነው ይሄን ነገር እያደረክ ያለው? የእሷ ፍላጎት እኮ ሁላችንም እንዳንግባባ ማድረግ ነው። ይሄ አይታየም እንዴ? ትሰማኛለህ? እኔ ግን ስለሚያሳስበኝ ስለሚያስጨንቀኝ የግድ እነግርሃለሁ። እኔ ደግሞ ለመስማት ዝግጁ አይደለም እያልኩ። ቆይ አንተ ጠይቀኝ። አንተ እቺ ሴት እህትህ ብትሆን ዝም ትል ነበር? እሷ ወዳና ፈቅዳ ላደረገችው ነገር እኔ ምን አድርግ ነው የምትለኝ? አይደለም ተገዳ ነው ያደረገችው እኮ እያልኩ ነው አይደል እንዴ? ቆይ ማን ነው የሚያስገድዳት? አባዬ እኮ በጣም የዋህ የተቸገረ የሚረዳ ሰው ነው እያልኩ ነው። ቆይ እንዴት ነው አባዬ ላይ ያስገድዳት የሚችለው? ነገሮች ምንም እየገቡሃል። ስለዚህ እኔ በራሴ መንገድ አስተካክለው። ይኸውልህ አብርሃም ቆይ ለምን እንደምትበሳጨው?
አንቺ ልጅ ከዛሬ ነገ ትሻሻያለሽ ብዬ ነበር። ጭራሽ ብሶብሻል። እንዴ ምን አደረኩኝ? ለምንድን ነው ሚስጥራችን አሳልፈሽ የምትሰጪው? የሚረዱሽ ይመስልሻል? ኧረ እኔ ሚስጥራችንን ለማንም አሳልፌ አልሰጠሁኝም። ታዲያ ከአብርሃም ጋር ስታወሪ የነበረው ምንድን ነው? እና እሱ ከሚስጥር አይቆጠርም። ምን? ከአብርሃም ጋር? አዎ። ምን ነው አይነግረውም ብለሽ አስበሽ ነበር? ይውሻልች አያረገውም። አሁን ይህንን ምኑን አምነሽው ነው? አይ ዝም ብዬ እኮ ነው። ማለቴ በቃ ለጨዋታ ብዬ ነው እንጂ ቁም ነገር የለውም። ለጨዋታ ነው? ይሄ ምንድን ነው? አይደለም እኔ አይደለሁም፣ እራሱ ነው ይሄንን የወሰነው። ሆን ብሎ ሄኖክ እንዲያምነው ነው እንደዚህ አይነት ሴራ የተጠቀመው። እና ቆይ እንዴት ሊሆን ይችላል? ማለት ያስገዶሽ ነው? ሰውየው እንደምታስበው አይነት ሰው አይደለም። በጣም ጨካኝ ሰው ነው። ይኸው እንደምታየኝ እኔ ከዚህ ቤት መውጣት አልችልም፣ መንቀሳቀስ አልችልም። በቃ እንዳለ በአካባቢ ጠባቂዎች አሉ። እና ይሄ ለጨዋታ ነው? እባክህን ምንም እንዳታደርገኝ እባክህን። ከኔ የምታመልጭ መስሎሽ ነው? አይደለም የምታወዱ ቀርቶ የምታስዩ አይጠፋኝም። እሺ በቃ ይቅርታ አድርግልኝ፣ እውነት ይቅርታ አድርግልኝ። ከዚህ በኋላ አልደግመውም። እኔ ምንም ነገር በዝምታ ማለፍ አልፈልግም። ለእያንዳንዱ ነገር መቀጣት አለብሽ። እባክህን ተወኝ፣ እባክህን እሞትብሃለሁ። በእናትህ ተወኝ። ልክ እስክትገቢ ድረስ እቀጠቅጥሻለሁ። እባክህን ስፈልግ አገኘው። በሰላም ነው ጋሽ? የጀመርከው ነገር አያዋጣም፣ ገደል ነው የሚከት። የምን ገደል? የሬሳ በቁም ነው የምቀብር። ሰማህ አይደል? ምን አጥፍቼ ነው ጋሼ? ምንም አልገባኝም። ሁለተኛ ሚስቴ አጠገብ እንዳላይ ያወራውን አንድ ባንድ ሰምቻለሁ። ሁለተኛ ቤቴ እንዳመጣ ጋሼ። እኔ ምንም ያወራሁት ነገር የለም። ሚስቴ በእኔ ላይ እንድታምጽ የምታደርገው ነገር ሩቅ አያስኬድም፣ ህይወትን ነው የሚያሳጣ። ቆይ እያስፈራራኝ ነው እንዴ? ካስፈለገም ላንጠለጥል እችላለሁ። ይህ ሰውዬ ጥንካሬ እንዴት ነው? ችግርማ አለ ማለት ነው። አብርሃም አውቆ ነበር ማለት ነው። ልናናግራት ይገባል ምናምን ሲለኝ ነበር። ምን ሆነሽ ነው እያልቀሻለሽ? ምንም ማውራት አልፈልግም አልኩህ እኮ። በቃ ውሸት ባህሪሽ ሆኖ ቀረ ማለት ነው። እኔ ውሸታም አይደለሁም። ሁለተኛ ውሸታም እንዳትለኝ። ደግሞ አባዬ አስገድዶ ሊያገባሽ እንደሚፈልግ ምናምን ለሰው እያወራሽ ነው። ማን ነው እንደዚህ ያለ? ያው አብርሃም ነው። ውሸት ነው። እኔ እንደዛ አላልኩም። ታዲያ ሆን ብሎ እኔና አባዬን ለማጣላት ነው እንደዚህ ነገር እያወራኛል? እኔ ማንም ያስገድደኝ ሰው የለም። ፈልጌና ፈቅጄ ነው የማገባው። ይሄንን ደግሞ ደጋግሜ ነግሬካለሁ። ስለዚህ ለአብርሃም ድጋሜ ይህንን ሀሳብ አንስቶ ማውራቱ አስፈላጊ አልነበረም ማለት ነው። ሁለተኛ በእኛ ህይወት እንዲገባ አልፈልግም እሱ ልጅ። እሱ እውነትሽን ነው። ያውን በዚህ ሰዓት አዲስ ህይወት ልትጀምር የተዘጋጀች ሴት ነሽ። ስለዚህ ከወጣቶች ጋር ምንም አይነት ግንኙነት እንዲኖርሽ ያስፈልጋል። ስለ ትዳሬ እኔ ራሴ ያውቃለሁ። ስለዚህ በቃ ተወኝ። ችግር የለውም። ከዛሬ በኋላ አንቺ እናቴ፣ እኔ ደግሞ ልጅሽ ሆነን አብረን እንኖራለን። እኔም ከዚህ በኋላ ችግር ውስጥ መግባት አልፈልግም። በጣም ጥሩ። ከዚህ በኋላ ቁጭ ብለን እናወራ ምናምን ትንሽ
ላግዝሽ የምችለው በአንድ ነገር ብቻ ነው። ምንድን ነው? ይኸውልሽ ያለሽ አንድና አንድ አማራጭ ብቻ ነው። ከዚህ አካባቢ መጥፋት፣ መስወር። ካልሆነ በጣም ከባድ ህይወት ነው የምትገፊው። አንተ ያማል እንዴ? እንዴት ብዬ ነው ከዚህ የማመልጠው? ቀኑን ሙሉ ሲከታተሉኝ እኮ ነው የምውለው። እሱን ለእኔ ተይው። እንዴት አድርጌ እንደማስመልጥሽ እኔ ራሴ አውቃለሁ። እኔ ምንም ነገር ማድረግ አልፈልግም። በቃ ሰውየው በየቦታ አይን አለው። ሌላ ችግር ውስጥ መግባት አልፈልግም። እሱስ ልክ ነሽ። እኔንም አስጠንቅቆኛል። ድጋሚ አጠገቧ እንዳትደርስ ብሎኛል። መጀመሪያ እኮ አንተ የነገርከው ነበር ይመስለኝ። ቆይ እንዴት እኔ እነግረዋለሁ ብለሽ ታስቢያለሽ? ይኸውልሽ አሁን እኔ ባመጣሁት ሀሳብ ብትስማሚ ይሻልሻል። ይኸውልህ አሁን የምናወራውን ራሱ አለመስማቱን በምን ማረጋገጫ አለኝ? ምን ዋስትና አለኝ? ይኸውልህ ከዚህ ባመልጥ ራሱ ላይፌ ላይ ከባድ ጭንቀትና ችግር ብቻ ነው የምጨምረው። ይኸውልሽ ቤቲ እኔም ብቻ ምን በቃ ጥሩ ቦታ ነው የምወስድሽ። እሱ ጭራሽ ሊያገኘሽ አይችልም። በምንም ታምር ያገኘሽ። እባክህን ከዚህ በላይ ህይወቴን አታክብድብኝ። እኔ በየቀኑ መሰቃየት፣ መቀጥቀጥ በጣም መሮኛል፣ አስጠልቶኛል። ከዚህ ባመልጥ ራሱ ሌላ ችግር ውስጥ ነው የምገባው። ኧረ አምላኬ ይሄኝ እስኪ አንድ ጊዜ እንኳን። በፍጹም አያገኘንም አልኩሽ እኮ። እመኝም ቤቲ ለአንቺ ተዘጋጀ። ቢያገኘኝ እኮ ሌላ ችግር ውስጥ ነው የምገባው። መሞከር አለብሽ። እመኝኝ ይኸውልሽ ካለበለዛ ሄኖክን በማቀፍ ፋንታ አባቱን ነው የምታቅፊው። እኔ እንጃ፣ እኔ በጣም ፈርቻለሁ። ሄኖክም አሁን ላይ ምንም አይረዳኝም። ምናልባት እሱ ቢረዳኝ ኖሮ እኮ ነገሮቹ ሊፈቱልኝ ነበር። አሁን ግን በቃ እኔ በሱ ተስፋ ቆርጫለሁ። ያልገባኝ ነገር ቆይ ቅድም ስናወራ እንዴት ነው ሊሰማ የቻለው? እኔና አንቺ ብቻ አይደል እንዴ ነበር ነው? ቤት ውስጥ ሪከርድ ማድረጊያ መሳሪያ ገጥሟል። ለዛ ነው ውጪ እንድንገናኝ የፈለኩት። በጣም ጥሩ አድርገሻል። አሁን በቃ ተነሽና ሄደን ቤት እቃዎችሽን እናውጣ። በቃ ወሰንክ? ከዚህ በኋላ ወደ ኋላ ማለት የለብሽ። ከዚህ የተሻለ ምርጫ ደግሞ ልታገኛትሽ። ግን አዲስ አበባ መኖር አልችልም፣ ያሳድደኛል። እመኝኝ ከትንሽ ጊዜ በኋላ ይረሳሻል። ይኸውልሽ ገንዘብ ስላለው ከጥቂት ቀን በኋላ ወደ ሌላ ሴት መሄዱ የማይቀር ነገር ነው። ካልክሺ በቃ አብረን እንሂድ። በቃ ጥሩ። ከዚህ አካባቢ መስዋራ ሄሎ አለቃ፣ ምን አዲስ ነገር አለ? ልጅቷን እየተከታተልኳት ነበር። እና የተፈጠረ አዲስ ነገር አለ? አሁን ከቤት ወጣ ከአንድ ልጅ ጋር ነች። ምን? እቺ ልጅ እግሯን ካልሰበርኳት የምትስተካከል አይመስለኝም። እና ወጣለች እያልከኝ ነው? አዎ፣ አሁን ተያይዘው ወደ ቤት እየተመለሱ ነው። ከሆነ ከጥቁር ልጅ ጋር። ስለ ምንድን ነው ያወሩት? ስለ መጥፋት ምናምን ነው ያወሩት አለቃ። ከአንተ ርቃ ለመሄድ ምናምን ነው። እንደዚህ አይነት ነገር ነው ሲያወሩ የሰማሁት። በደንብ ተከታተላቸው። እሺ አለቃ፣ እሺ። ተጫወተችብኝ አይደል? ሰራላት። ቤቲ እረፍትኙ እንዳይመጣብን። እሺ አፍትኙ